በጣም የሚገርማችሁ ነገር ይሄንን ሰው የሚከተሉ ሰዎች አሉ። መጽሐፍ ቅዱስን የማያውቅ ሰው መጽሐፍ ቅዱስን ጠንቅቆ የማይረዳን ይህን ሰው የሚከታተሉና የሚከተሉ በጣም ብዙ ሰዎች አሉ። በጣም ነው የሚያሳዝነው። በዚህ አጋጣሚ እንዲህ አይነት ነገሮችን በማየታችን ራሱ እጅግ በጣም እናዝናለን። ይሄ ገምቶ አደር የሆኑ ሰዎች አሉ። የቤታችሁ ቁጥር እንዲህ ነው አይደል ምናምን እንደውም ሰፈራችሁ በሁለተኛው ክብልስቶን ታጥፎ ምናምን አጎትህ ምንድን ነበር የሚሰራው? አክስትህ እንደዚህ ነች አይደል እናትህ ቀላ ያለች ምናምን ገምቶ ማደርና መጽሐፍ ቅዱስን መናገር የተለያዩ ነገሮች ናቸው። ስለዚህ ፕሮፌት ለሌላ ጊዜ ሲመጡ ይሄንን የምንነግሮት በክርስቶስ ፍቅር ነው። ለሌላ ጊዜ ሲመጡ ፕሮፌት በቻሉት አቅም ከኛ ከክርስቲያኖች ጋር ሲያወሩ በጣም ጥንቃቄ ያስፈልጋል። በጣም ጥንቃቄ። ዝም ብለው አሁን እርሶ የሚያገለግሉበት ቦታ ላይ ራባ ጀራባባባ ሃርጋዱላ ሼቤሬቤቤ ቢሉ ዊዛውት ኤኒ ሪዝን አሜን የሚል ሰው ሊኖር ይችላል። እኛ ጋር ግን ሲመጡ በጣም ይጠንቀቁ። ከኛ ጋር የሚወሩት በመጽሐፍ ቅዱስ ማስረጃ ስለሆነ ፕሮፌት ሰው እንደመጣለት ማውራት የለቦትም። ከዛ ውጭ ደግሞ መጽሐፍ ቅዱስን ሳያውቁ ከዘፍጥረት እስከ ዮሐንስ ላይ እንዳነበበ ሰው አክት አያደርጉ። በቃ አክት የሚደረግበት ቦታ አይደለም። እኛ ጋር ሲመጡ ይጠንቀቁ። ደግሞ ልሳን ሸምድዱና ደግሞ አገልግሉበት አሉት። መጽሐፍ ቅዱሳዊ ቃል አለ። ለመቆመ ማንኛውም ሰው ለሰራው ምስል ሰው ለቀረጸው ምስል አትስገዱ የሚል የመጀመሪያው ከ10ቱ ትእዛዛት የመጀመሪያው ቃል አለና እንግዲህ ይሄ በዚሁ ቃል ለምሳሌ ይሄንን የሚያደርግ ሰው ለቆመ ምስል ሰው ለሰራው ምስል የሚሰግድና የሚስም ከሆነ ኃጢአቱ ከትውልድ እስከ ትውልድ ይሆናል የሚል አለ። ከትውልድ እስከ ትውልድ የሚሆን አለ እና የምናየው ደግሞ ለቆመ ምስል የሚሰገድበት ቦታ ጉዝ ለሆነ የሚሆንበት ቦታ ላይ የምናየው አለ። ይህ ግድ ነው። አሁን እውነት ኖሮ ግን በውስጥ ብዙ ባዕድ የሆነ ነገሮች አሉ። እግዚአብሔር እውነተኛ የሆነውን እግዚአብሔርን በውሸት በሆነ የተለወጡ እውነት በሆነ ነገር ፕሮፌት በጣም ሀሳቡትን እናደምጦታለን። ግን ምንድነው መሰሎት ማሳጠር አለበት። አሁን እዚህ ጋር ያለው ሰው በአጠቃላይ ፕሮቴስታንት አይደለም፣ ክርስቲያኖችም አለን። ስለዚህ ምናልባት እርሶ የሚናገሯቸው ንግግሮች እኛ አሜን ብለን የምንቀበል ሰዎች አይደለም። ስለዚህ ምነው የሚያደርጉት? እርሶ በቃ ይኸው ለምሳሌ ባጭሩ ለምሳሌ ስግደት ጋር ተያይዞ ያላቸው ትምህርት ከመጽሐፍ ቅዱስ ውጭ ነው ማለት ይችላሉ እኮ ፕሮፌት። አሁን ይህ ሁሉ ፕሮሰስ በኋላ በውይይቶች ላይ የሚናገሯቸው መሆን ይችላሉ። በቃ እናመሰግናለን። ስለዚህ ስለ ስግደት ነው ያነሱት። እሺ ለትሻ አንተ ቀጥል። ያው ፕሮፌት የስግደት ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብለዋል። ቀጥል። የምን ትምህርታችሁ? ስግደት ለቆመ ነገር ለቆመ ምስል ምናምን ትሰግዳላችሁ ምናምን የሚል ሀሳቦችን አንስተዋል እና ከስግደት ጋር ተያይዞ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብለዋል። ቀጥሉ ለትሻ ከፕሮፌት ጋር። እሺ ፕሮፌት ሰላም ነህ? እግዚአብሔር የተመሰገነ ይሁን። ስጠይቅ አሁን አንድ ግልጽ ማድረግ ያለብህ ነገር መሰለ፣ ከኛ ጋር እዚህ ውይይት ስናደርግ ወይም በምንጠያየቅ ሰዓት ላይ ለምታነሳቸው ነገሮች ሁሉ ማስረጃ ያስፈልጋል። መጽሐፍ ቅዱስ መሰረት አድርገህ ነው የምትጠያየቀው እና ዝም ብሎ ልቦለድ የሆነ ወይም ደግሞ የመሰለህን ነገር ማውራት አይቻልም። ጥያቄን ማቅረብ አይደለም። መጽሐፍ ቅዱስ የሚለውን ነው ወንድሜ፣ መጽሐፍ ቅዱስ የሚለውን ነው የጠየቅኩት። አሁን እዚህ ጋር እንትን ለማለት ሳይሆን ዘጸአት ኤርኩ እኮ ዘጸአት ላይ ስለ 10ቱ ትእዛዛት የተሰጠ ቃል አለ። የመጀመሪያው ትእዛዝ አለ። እሱ ለምንድን ነው የምናደርገው? ዘጸአት ስንት ወንድማችን? ዘጸአት ምዕራፍ ስንት ቁጥር ስንት? ዘጸአት ላይ ያለው ዘጸአት ስለ 10ቱ ትእዛዛት የተነገረበት ቦታ አለ አይደል? ጥቅሱን መጽሐፍ ቅዱስን እኮ ማውጣት እንችላለን። ስልኬ አንድ እጅ ስላለ ስልኬ አንድ ስለሆነ ጥቅሱን ንገረና። እርሶ አገልጋይ ስለሆኑ ያው ጥቅሱን አይጠፉትም። አማኝ የሆነ ሰው ቢሆን ይቸገራል። እርሶ ግን ያው እንግዲህ ባሉበት ቤተ እምነት አገልጋይ ኖት። ስለዚህ ለለት ጥቅሱን ይንገሩትና
ያወጣሉ። ይሄ እኮ ቀላል ነው፣ እናንተም ታውቁታላችሁ። ዘጸአት ላይ ያለውን ሐሳብ አሁን እሱ ጋር የሚያከራክረን አሁን ቁጥሩንም ምዕራፉንም እናወጣለን፣ ግን ቃሉ አለ። ቃሉ የሚናገረው ቃል አለ። ለምሳሌ አትስገዱ ወይ እኔ ልንገርህ እኔ ንገረኝ፣ ችግር የለውም ንገረኝ። አንተ ፕሮፌት ነህ ማወቅ ነበረብህ፣ አላወቅም። ግን ልንገርህ ዘጸአት ምዕራፍ 20 ላይ ስትመለከተው ይህን ሀሳብ ይናጋ፣ አትግደል፣ አታመንዝር። ቁጥር 13 ላይ ለምሳሌ ቁጥር 12 ላይ አባትና እናትን አክብር፣ እግዚአብሔር አምላክ በሚሰጥ እድሜ በምድር እንዲረዝም፣ አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር፣ የባልንጀራን ቤት አትመኝ እያለ ይናገራል። ዘጸአት ምዕራፍ 20 ላይ አለ። ሌላ ጊዜ መጀመሪያው ላይ ያለውን አንብበው፣ ሌላ ጊዜ ያዘው እንዳትረሳው። እሺ መጀመሪያ ላይ ያለውን ያዘው፣ ችግር የለውም። እሱ እያንዳንዱን እንመጣበታለን። እናትና አባትን አክብር የሚለውን ለምን እንዳልከው ራሱ ይገባኛል። እኛ ድንግል ማርያምን የጌታችን የልጁን የኢየሱስ ክርስቶስ እናታችንን እናከብራታለን፣ እንወዳታለን፣ አንክዳትም። በድንግልናዋ የወለደችው ያውም ንጹህ ሴት ማለት ስለ እሷ ማለት ስለ ድንግል ማርያም እኔ አሁን ለምሳሌ ስለ ድንግል ማርያም ባወራ አልሸማቀቅም። ማልሸማቀቅበት ምክንያት ብጽዕ ነች፣ ንጹህ ነች። መለኮት በጣም ትንሽ የሆነ ምንድነው መሰለህ እያስቸገሩ ነው የወለዱት ፕሮፌት። አሁን ምን አለ መሰለህ ይሄ ቦታ አሁን እኛ ያለንበት ቦታ ቤተ እምነት ወይ ደግሞ የሆነ አዳራሽ አይደለም የወለዱት ፕሮፌት። ለምሳሌ አሁን እርሶ ፕሮቴስታንት የሆኑ ሰዎች ብቻ ያሉበት ቦታ ላይ ቆመው የተናገሯቸው እነዚህ ንግግሮች ምናልባት በእምነቱ ተከታይ ዘንድ አሜን ሊያስብል የሚችል ሊሆን ይችላል። እኛ ግን አሁን እዚህ ጋር ክርስቲያኖች ነን። ስለዚህ እኛና እርሶ ስናወራ የወለዱት በመጽሐፍ ውስጥ የማስረጃ ብቻ ነው ማውራት ያለብን። ኢቭን ከርስ ራሱ መውጣት የለብንም። ፕሮፌት አሁን የሆነ ሀሳብ መጣ ከስግደት ጋር ተያይዞ እንዲህ ያሉ ጥቅስ አምጡ ተባሉ። ጥቅሱን አላወቁትም፣ ልደት አገዞት፣ ጥቅሱ ተነበበ። ከዛ በኋላ እርሶ ኢሚዲየትሊ ደግሞ ያንን ትተው ወደ ነገረ ማርያም ሀሳብ ደግሞ ገቡ። እባክዎት አሁን እንደዛ ያድርጉ። ከዚህ በኋላ የምናደርገው ምንድን ነው መሰሉት? አሁን እኛ ስንናገር ለምሳሌ ልደት ከእርሶ ጋር ያወራል። ልደት ስለ ስግደት መጽሐፍ ቅዱስን መሰረት አድርጎ የማይነግሩት ከሆነ ለእርሶ ተረት ተረት ነው የሚሆነው። በቃ ልደት ምንም ይበል። አሁን ለእኛ እሱ ያለውን አይነት እምነት ላለን ለእኛ ምናልባት አሜን እሰይ እልል የሚያስብል ነገር ሊናገር ይችላል። ለእርሶ ግን መጽሐፍ ቅዱስን ጠቅሶ ማይነግሩት ከሆነ ለእርሶ ተረት ተረት ነው የሚሆነው። በተመሳሳይ እርሶም ደግሞ የሚነግሩ ንግግር በአጠቃላይ ፕሮፌት ይወሉት በመጽሐፍ ቅዱስ ማስረጃ የተደገፈ ካልሆነ ለእኛ ተረት ተረት ነው የሚሆነው እና ሁለተኛ ደግሞ ሀሳቡን አይለጥጡት። አሁን እዚህ ጋር ምናልባት ቅድም እንዳልኩት እርሶ ባሉበት ቸርች ውስጥ ሲያገለግሉ ረዥም ሰዓት ወስደው ረዥም ጊዜ ወስደው ብዙ ነገሮችን ሊናገሩ ይችላሉ። አሁን ግን በደንብ መደማመጥ አለበት። ለምሳሌ ማስረጃ የትኛው ነው ሲባል በቃ ይሄ ጥቅስ ምንድን ነው ከተባለ ማብራራት ይቻላል። ስለ ማብራራት ሳይጠየቅ ግን ፕሮፌት አሁን በጣም ብዙ ሀሳቦችን የሚያነሱ ከሆነ ከይቅርታ ጋር አሰልች ነው የሚሆነው። እንዲህ ስናገር በጣም ከአክብሮት ጋር ነው፣ ይቅርታ አድርጉልኝ። ልትቀጥሉ በቃ እኔም አሁን ለምሳሌ እኔ የ24 ዓመት ወጣት ነኝ፣ ችግር የለውም። ፍፄ ብትለኝ ደስ ይለኛል። ዘጸአት ላይ ምዕራፍ 20 ላይ ቁጥር 3 ላይ እንደዚህ ብሎ ይናገራል። አንብቤው ይህንን ቃል አንብቤው ትመልስልኛለህ። አይደለም ትመልስልኛለህ፣ ቃሉን አንብበህ ጥያቄን ታቀርባለህ። እሺ ይኸው ከእኔ በቀር ሌሎች አማልክት አይሁኑልህ ይላል። ምን ከእኔ በቀር ሌሎች አማልክት አይሁኑልህ ካለ በኋላ በላይ በሰማይ ካለው ይላል። ይኸው በደንብ ስሙኝ። በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውኃ ካለው ነገር የማንኛውም ምሳሌ ይላል። የትኛውም የማንኛውም ምሳሌ የተቀረጸውን ምስል ላንተ አታድርገው ይላል። የትኛውም ከላይ በታች በምድር ላይ ያለው ነገር ሁሉ ነው ማለት ምድር ላይ ካለው ነገር ሁሉ በታችም በውኃም ካለው የማንኛውም ምሳሌ የተቀረጸውን ምስል ላንተ አታድርገው፣ አትስገድላቸው፣ አታመልካቸው። በሚጠሉኝ እስከ 3ኛው እስከ 4ኛው ትውልድ ድረስ የአባቶች ኃጢአት በልጆች ላይ ይመጣል ይላል እና ትእዛዜን ለሚጠብቁት ግን 1000 ትውልድ ድረስ ነው ብሎ መጽሐፍ ቅዱስ እንግዲህ ይናገራል። ይሄንን እምለው እኔ በታች ካለው ከየትኛውም ለተቀረጸ ምስል አትስገድ የሚል ቃል አለ። አትስገድ የሚል ቃል ከኔ በስተቀር ሌላ አማልክት አይሁኑል የሚል ለእስራኤሎች ብቻ የተሰጠ ትእዛዝ ነው ወይስ ይሄም ለኛ ሳይሆን ለእስራኤሎች ትእዛዝ ሕግ ነው የተሰጠው ልትሉ ነው? ለማን ነው ይሄ ቃል የተጻፈው?
ስለዚህ ይሄ መንገድ ደግሞ የምናየው ነገር ነው። ለቆመ ምስል የሚሰገድበት አንተን አይደለም ያለው በእግዚአብሔር ልጠይቅ ነው የገባሁ አይደለ? ልታስተምር አይደለም የገባሁ ልጠይቅ ነው የገባሁ። ጥያቄ ይሄ ጠይቅ ያለው መልስልኛው። ምንድን ነው ጥያቄ? ጥያቄ ራሱ አልሰማሁትም ኩኮ የጠየቅኩ ጥያቄ ከላይ ከምድር በታች በዋም ካለው ነገር የማንኛው ምሳሌ የተቀረጸውን ምስል ለአንተ አታድርግ ይላል። እሺ ይሄንን እንዴት ታይልኛል? አሁን እናንተ አታደርግ ነው ሊደረግ አይገባም። እኛ በሰማይም ሆነ በምድር እግዚአብሔርን ከምናመልክ አምላክ ውጭ ሌላ ነገር ቀርጸን አናመልክም፣ አምልከንም አናቅም፣ ልናመልክም አንችልም። ስለዚህ ምንድን ነው እዚህ ጋር የምትጠይቀን? እኛ አምላካችን እግዚአብሔር ነው። ከእግዚአብሔር ውጭ ሌላ የምናመልከው አምላክ የለም። ምስል ቀርጸን አምልከን አናቅም። ሌሎች አማልክትም የለንም። ከእግዚአብሔር በስተቀር ሌሎች አማልክት የለንም። እኛ የምናመልከው ሰማይና ምድርን የፈጠረ አብ፣ ወልድ፣ መንፈስ ቅዱስ በአንድነትና በሶስትነት። ስለዚህ በሰማይም ሆነ በምድር ምሳሌ አድርገን ቀርጸን የምናመልከው የአምልኮ ስግደት የምንሰግድለት ምንም አይነት ምስል የለንም። ባጭሩ አለ ማስረጃ አለ። አሁን እኮ የምናየው ነው በየሚዲያው በየቤተክርስቲያኑ በየሰው ቤት ውስጥ የምናየው የተለጠፉ ፎቶዎች አሉ፣ የተለጠፉ የተቀረጹ ምስሎች አሉ። የሉ እግዚአብሔር ሁሉንም አይነት የሚቀረጹ ምስሎችን የከለከለው ከእኔ በስተቀር ይላል። ከላይ ይላል ሁሉንም ነው ወይ የከለከለው? ሁሉንም ነው ወይ ከእኔ በቀር የሚላላ ከእኔ በቀር ለሌሎች አማልክት አይሁኑ ይላል። እኛ አምላካችን እግዚአብሔር ነው። ለእግዚአብሔር ለአምላካችን ደግሞ አምልኮትን እናቀርብለታለን። ከሱ ውጭ ሌላኛ የምናደርገውንም ነገር የለም። ግን አንድ ጥያቄ እየጠየቅኩ ነው። አንተ ምስል ሲባል ምንም አይነት ምስል መቅረጽ እንዳይቻል አድርጎ ነው እግዚአብሔር ያዘዘው ወይስ አይደለም? እኔ እኮ መልስ እዚህ ጋር አግኝቻለሁ። ከእግዚአብሔር ውጭ ለሌላ ለአብ ብቻ ነው የሚሰገደው። አይደለም፣ እንደዛ አይደለም ያልኩ እኔ ከእግዚአብሔር ውጭ አይደለም እያልኩ ያለሁት። አጠቃላይ ምስል መቅረጽ ይቻላል ወይስ አይቻልም? ለአምልኮት ለስግደት የሚሆን ቅርጽ ነው የሚቀረጸው። ለምንም አይነት ሁኔታ ምስል መቅረጽ ይቻላል ወይስ አይቻልም? መቅረጽ ይቻላል፣ ግን ለእነሱ ግን አንሰግድም። መቅረጽ ይቻላል ምስል ለየትኛውም ምስል ሊቀረጽ ይችላል። ቤት ውስጥም ለዲዛይን ለውበት ለየትኛውም ነገር እንደ መጽሐፍ ቅዱስ አስተምሮ መሰረት ምስል መቅረጽ ይቻላል ወይንስ አይቻልም? ስለ መቅረጽ አይቻልም። እሺ መጽሐፍ ቅዱስ አውጣልኝ። መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ከቁጥር 29 ላይ አውጣልኝ። ይኸውልህ ቁጥር 3 ላይ ያለውን በደንብ አውጣልኝ። አንድ ጊዜ ከኔ በቀር አንድ ያውጣልኝ። መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 29ን አውጣልኝ አንዴ። ከዛ አንብበው። አይቻልም ብለሃል አይደል? ሁላችሁም ስሙት። አሁን እዚህ ጋር አሁንም እላለሁ እኮ እኔ የምለው አውጣና አንብብ። መጀመሪያ አውጣና አንብብ። አንድ ጊዜ አውጣና አንብበው እኮ ይኸውልህ። አንድ በቃ ዝም በል። በቃ አውጣና አንብብ። በቃ ዝም በል። አይሰማም እንዴ? እሺ ሁለተኛ ነው አንደኛ ነገሥት መጽሐፈ ነገሥት ቀዳማዊ መጀመሪያው። እሺ ምዕራፍ 6 ቁጥር 29 ላይ አንብበውና አውጣና አንብበው። ምዕራፍ 6 ቁጥር 29። እሺ ከላይ የነበረው የሁለተኛውም ክሩቤል ክንፍ ሁለተኛውን ግንብ ይንካ ቁጥር 29 ነው ያልኩ። ቁጥር 29 አንተ ሰው ሚሉንም አይሰማም እኮ 6:29 አይደለም? አዎ። በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የክሩቤልን የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ ይላል። ቀረጸ አይልም። ምስል ቀረጸ። ምስል ምን በላለው? ቀረጸ። ማን የቀረጸው? የቤቱንም ወለል በውስጥና በውጭ በወርቅ ማን የቀረጸው? ቅዱሳንም መግቢያ ከወይራ እንጨት ደጆች ሰራ ይላል። ማን የሰራው? በቤቱ ግንብ ሁሉ ዙሪያ ላይ በውስጥና በውጭ የክሩቤልን የዘንባባ ዛፍ ሰራ። ስለዚህ ምን አለ? ምስል ቀረጸ። በቤቱ ግንብ ሁሉ በዙሪያ በውስጥ በውጭ የኪሩቤልን የዘንባባ ዛፍ የፈነዳ አበባ ምስል ቀረጸ። ሰለሞን ቀረጸ የኪሩቤልን።
አንተ ምንም አይነት ምስል መቅረጽ አይቻልም አልክ። መጽሐፈ ነገሥት ቀዳማዊ ምዕራፍ 9 ቁጥር 26 ላይ ደግሞ ይኸው በቤቱ ግን በዙሪያው በውስጡና በውጭ ቤተ መቅደስ ውስጥ ነው። ይሄ እንግዲህ እሺ ተቀረጸ። ለአምልኮት ነው የተሰቀለው ወይስ የተሰራው ወይስ ለአምልኮት ለስግደት ነው እነሱ የተቀረጹት? አንተ መጀመሪያ ላይ ምንም አይነት ምስል መቅረጽ አይቻልም ለምን አልክ? እኔ እኮ ያልኩት ማለት ነው ለምን አልክ? ያልኩት እኮ መጀመሪያም ብያለሁ። እዚህ ውስጥ ያሉት ይሰሙኛል ብያስ አንዴ ደጋግሜ አንዴ እንዳታወራ ፕሊስ። ስለ ስግደት አላወራንም ገና ከጅምሩ። ይሰገዳል አይሰገድም አልተባባልንም። ምስል መቅረጽ ምንም አይነት ይሁን ምስል መቅረጽ ይቻላል ወይስ አይቻልም ብዬ ነው የጠየቁ። ምንም አይነት ምስል አንዴ አዳምጠኝ እንዳትረብሽ። ምንም አይነት ምስል መቅረጽ ይቻላል ወይስ አይቻልም? ስለ ስግደት አላወራውም። አይቻልም አልኩ። ምንም አይነት ምስል መቅረጽ ከዛ ያወጣውና አነበብኩ። ልክ ስታነበው መቅረጽ እንደሚቻል አየ። አይ እኔ መቅረጹን አይደለም የተቃወምኩት አልክ። ምኑ ነው አለ? ስግደቱን። ስለ ስግደት ገና በኋላ ላይ ነው የምናወራው። ግን ምስል መቅረጽ እንደሚቻል መጽሐፍ ቅዱሳዊ እንደሆነ ታምናለህ ወይስ አታምንም? ስግደቱን ተወውና ምስል መቅረጽ እንደሚቻል ስዕል በመሳል የሚመለክ የሚሰገድ የለም ነው ያልኩህ። ስዕል እኮ ይቀረጻል። በብሉይ ኪዳን የነበረው በቤተ መቅደስ አምልኮና ስርዓት ታምናለህ ወይስ አታምንም ነው የምልህ። መስገዱን ተወው። ስለ መስገዱ አይደለም እያወራሁ ያለሁት፣ እሱ ጋር አልመጣሁም። ስዕል ግን መቅረጽ እንደሚቻል ታምናለህ ወይስ አታምንም? በዚህ ዘመንም እኮ ስዕል እየተማረ ነው። ስዕል ቢዝነስ ሆኗል። ቤተ መቅደስ ውስጥ ነው ያልኩህ። ቤቱ ውስጥ የሆነ የፍቅረኛን ስዕል አይደለም እያልኩ ያለሁት፣ የኪሩቤልን ነው እያለ ያለው እዚህ ጋር። የኪሩቤልን ስዕል ቀርጾ ማነው ሲጀመር? ኪሩቤል ታውቀዋለህ? ማነው ኪሩቤል? ይኸውልህ ወንድሜ አሁን ስለ ኪሩቤል አይደለም እያወራን ያለነው፣ ስለ ስግደት ነው እያወራን ያለነው። መልሱልኝ። አሁን እኔ እዚህ ጋር ጥያቄ ነው አይደል? ስለ ስግደት አይደለም። ስለ ስግደት አይደለም እያወራን ያለነው። ስለ ስግደት አይደለም ስለ ስግደት አይደለም እያወራን ያለነው። ስለ ምስል መቅረጽ ነው እያወራን ያለነው። ስለ ስግደት አይደለም። መቅረጽ እኮ ይኸውልህ ይቻላል ብያለሁ መጀመሪያ። ግን ለአምልኮት የሆነ ቃል ግን ቃሉ ያዛል። ኪሩቤል ማን ነው የሚለውን ጥያቄ ፕሮፌት ቢመልሱ ጥሩ ነው። ኪሩቤል ማን ነው? ጥሩ ጥያቄ ነው። በመጀመሪያ መረዳቱን እኮ ማግኘት አለብን። ካላወቁት አላወቁና እንቀጥላለን። ማን ነው ኪሩቤል? ማይኮተን ይክፈቱት ፕሮፌት። እናንተ መልሱልኝ። ማን ነው? አንተን ይጠየቅ። ይኸውልህ ወዳጆቼ እናንተ ሚውትም ልታደርጉኝ ትችላላችሁ፣ ታወርዱኝ ትችላላችሁ። ቤቱ እናንተ ነው። ኪሩቤል ማን ነው? ቤቱ እናንተ ነው። ግን ኪሩቤል ማን ነው? ይኸው በደንብ ስማኝ ልደታ። እሺ ኪሩቤል ማን ነው? መልስልኝ መጀመሪያ። እኔ ያልኩት እና አንተ ያልከው ነገር አትማዘዝክልኝ። እኔ ልልበት ባጭሩ እሺ በደንብ ስሞኛ ላውራ። ያው እኔ ልል የፈለግኩት ዘጸአት ላይ የተሰጠው የአስርቱ ትእዛዛት አንዱ ለቆመ ምስል ማንኛውም በምድር ላይ ላለው ለተመሰለ ምስል አትስገድ ነው። ኦልሬዲ ምን ብሏል? እዚህ ጋር ምስል አለ ማለት ነው። የሚቀረጽ ነገሮች አሉ ማለት የባዕድ የሆኑ ነገሮች አሉ፣ ምሳሌም የሚሰጡም ነገሮችም አሉ። ግን ለነዛ ምን አትበል፣ አትስገድ፣ አታመልካቸው፣ ከኔ በቀር ሌላ አምላክ አይሁን የሚል ቃል አለ። ጥያቄ እኮ ስትጠየቅ ትምህርት ታደርገዋለህ ወይ በስነ ስርዓት አታወራ። እሺ አሁን እድሉን ስጠኝና እኔ ላውራ ለማለት የፈለከው ነገር ይገባል። አንድ ነገር ለሁላችሁም ግልጽ እንዲሆንላችሁ ፈልጋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ እግዚአብሔር አምላክ ከሚፈቅደውና ከሚያዘው ውጪ የሚቀረጽም ሆነ የሚሳልም ምንም አይነት ነገር የለም። ስለዚህ በላይ በሰማይ ካለው ልብ ብለህ ቃሉን አዳምጥ አንድ ጊዜ። በላይ ከኔ በቀር ሌሎች አማልክት አይሁኑልህ ማለት አማልክት ተብለው የተሰየሙ አምላክ ሳይሆኑ ግን አማልክት ተብለው ከተሰየሙት ከእንደነዚያ አይነት ነገሮች ሙሉ ለሙሉ ራቅ ነው። ስለዚህ አምላክህ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ብቻ ነው። አለቀ በቃ። ይሄ ለእስራኤላውያን እየሰጣችሁ። ምክንያቱም እነ ፈርዖን ብዙ አይነት ጣዖቶችን በሰዓቱ እያቀረቡ ስለሚያመልኩ እስራኤላውያን ደግሞ አምላካቸው የአብርሃም አምላክ እግዚአብሔር ስለሆነ ግልጽ አድርጎ ብሎ ነገራቸው። ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ። ያ እግዚአብሔር አምላክ እሱ ነው። ከዛ ከኔ በቀር ሌሎች አማልክት አይሁኑልህ ማለት የፈጠርኩህ እኔ ነኝ፣ ሌሎቹ አንተን አልፈጠሩህም። በጭቃ እየሰራ
በላም ቅርጽ እያደረግ በበሬ ቅርጽ እያደረግ የምትሰራቸው እነዛ እያንዳንዱ ግዑዛን ጆሮ እያላቸው የማይሰሙ አይን እያላቸው የማያዩ ጣዖታት ናቸው። እነዛ አማልክቶች ፈጣሪ አይደሉም፣ እነሱን አታምልክ አለ። ኦኬ ቀጠል አለና በላይ በሰማይ ካለው አለ። በላይ በሰማይ ሲል ከዋክብትን፣ ጨረቃን፣ ፀሐይን አማልክት አድርገህ እንዳትወስድ ነው። በታች በምድር ካለው ደግሞ ሲል በምድር ላይ ዛፉን፣ እንስሳውን፣ በሬውን፣ እባቡን፣ ዝሆኑን ምኑን እያደረክ እነሱ ምን አትበል ፈጣሪ ናቸው አትበል። በታች በውሃ ካለው ሲል አሳ ነባሪውንም ይሁን የትኛውንም ነገር የማናቸውንም ምሳሌ የእነሱን ምሳሌ በላይ በሰማይ ፀሐይን ምሳሌ አድርገ ቀርጸ ከዋክብትን ምሳሌ አድርገ ቀርጸ እንዳታመልክ። ከምድር በታች ልክ እስራኤላውያን ሲያደርጉት እንደነበሩ ጥጃ ቀርጸው ሲያመልኩ እንደነበሩት እነሱንም ምሳሌ አታደርግ። በውሃው ላይ ካለው ነገር የማናቸውንም አሳ ነባሪ የሚሆን ምንም ምሳሌ አታደርግ። የተቀረጸውንም ምስል ለአንተ አታድርግ። ምክንያቱም እነሱ የጥጃ ምስል እየቀረጹ የእባብ ምስል እየቀረጹ የፀሐይን ምስል እየቀረጹ እንዳያመልኩ በላይ በሰማይ ካለውም በምድርም በባህርም ላይ ካለው ከእነዚህ ግዑዛን ነገር የትኛውንም ነገር ምን አትበላል አትስገድ አለ። ስለዚህ ይሄ እየተናገረ ያለው እስራኤላውያን ከእግዚአብሔር ውጭ ልክ እንደነማ እንደ ግብፃውያን ወደ አምልኮ ጣዖት ውስጥ እንዳይገቡ የተከላከላቸው ነው እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለሚደረገው ቅዱሳት ስዕላት እና ለምናደርገው የቅዱሳን ስግደት እየተቃወመ አይደለም። ለዚህ ልደተ ቃል ማስረጃ አለ በሚገባ። እግዚአብሔር እዚህ ጋር ስዕልን መቅረጽ ከለከለ አይደለ? ከለከለ። ሌላ ቦታ ላይ ግን ቀረጽ አላለም ወይ? እሺ እንየው እዚህ ጋር በፊት እዚህ ላይ አንዴ አታቋርጠኝ፣ አንዴ ጠብቀኝ። ይኸውልህ እግዚአብሔር ያለው ለእስራኤል ለጉዝ እባክህ ስለፈጠረህ አምላክ በስመ አብ ወወልድ ወመንፈስ ቅዱስ። ግን እኔም በደንብ አወራለሁ። አንተ አሁን ታወራለህ፣ ችግር የለውም። 5 ደቂቃ ዝም ብዬ ታወራለህ። እሺ ታወራለህ። በስመ አብ ዘጸአት 25 ላይ እንሂድ። እዚሁ ዘጸአት ላይ እግዚአብሔር እንደከለከለ ማለት ነው። እዚሁ ዘጸአት ላይ እግዚአብሔር እንደከለከለ ዘጸአት 25:18 ላይ ምን አለ እግዚአብሔር ሲናገር? እንዲህ አለ 2 ኪሩቤል ከተቀጠቀጠ ወርቅ ስራ አለ። ምን 2 ኪሩቤል ከምን ከተቀጠቀጠ ወርቅ ስራ በስርየት መክደኛ ላይ በሁለት ወገን ታደርጋቸዋለህ። ከስርየት መክደኛው ጋር አንዱን ኪሩቤል በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤል ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ። ፊታቸውም እርስ በርስ ይተያያል፣ የኪሩቤሉን ፊታቸው ወደ ስርየት መክደኛው ይመለከታል ብሎ ኪሩቤልን እንዲሰራ እግዚአብሔር ያዘው። በጥሩ ወርቅ ትለብጠዋል፣ በዙሪያም የወርቅ አክሊል አድርግለት ብሎ እግዚአብሔር እዚህ ጋር ደግሞ ኪሩቤሎችን እንዲሰራ ሲያዞን እንመለከታለን። በሌላ ስፍራ ላይ ደግሞ ተመልሶ መጽሐፈ ምክንያቱም እያንዳንዱን ነገር በማስረጃ ማውራት ስላለብን ነው። በሌላ ስፍራ ተመልሶ ቅድም የነገርኳችሁ ማለት ነው ምን ሲለው ደግሞ እንመለከታለን በሚያስገርም ሁኔታ። አንዴ ጠብቁኝ ላንብብላችሁ። ቀደም ያወጣውልህ ማለት ነው መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 29 ላይ በቤቱም ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልንና የዘንባባን ዛፍ የፈነዳን ምስል ቅረጽ። እዛ ጋር ዘጸአት ላይ አትቅረጽ አለ። እዚህ ጋር ደግሞ መልሶ እግዚአብሔር ቅረጽ ይላል። አትቅረጽ ያለው እግዚአብሔር በመጀመሪያ ደረጃ በላይ በሰማይ ከዋክብት ጨረቃን ቀርጻ አታምልክ፣ በምድር ጥጃን ቀርጻ አታምልክ፣ በባህር አሳ አንበሪውን አምላክ አድርገህ ቀርጻ አታምልክ እያለ ነው። ግን እርሱ እግዚአብሔር ወዶ ደግሞ በቤተ መቅደስ ውስጥ ለመሰዊያው የሚቀርቡ በቤተ መቅደስ ውስጥ የሚለጠፉትን እነ ኪሩቤልን ግን ምስል ቅረጽ ብሏል አላለም? ብሏል። ያ ኃጢአት ነው አይደለም?
አይደለም። እሱ አዞት ቅረጽ ያለው ኃጢአት አይደለም። እሱ አትቅረጽ ያለው ግን ኃጢአት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕል ይመለካል ወይ? አይመለክም። ስዕል ይመለክ አይመለክም። ለስዕል በቀጥታ ይሰገዳል ወይ? አይሰገድም። በቤተክርስቲያን ውስጥ የምንመለከታቸውን ስዕላት እያንዳንዳቸው ጣዖቶች ናቸው እንጂ አይደሉም። የእንትን ቅርጽ አይተህ ታውቃለህ? የእንስሳት የላም የምን ቅርጽ አይተህ ተቀርጾ ቤተክርስቲያን ሲመለክ ተመልክተህ ታውቃለህ? አታውቅም። በቤተክርስቲያን ውስጥ የሚካኤል ስዕል ምንድን ነው? ሚካኤል የእግዚአብሔር የሰራዊቱ አለቃ ነው። መመልከት ትችላለህ። ይሁዳ መልእክት 1 ላይ ከቁጥር 4 ላይ ሄደህ መመልከት አልቀለ የመላእክት አለቃ ሚካኤል ብሎ ይነግራል። ስለዚህ የሚካኤል ስዕል በቤተክርስቲያን ውስጥ የሚቀመጠው ለምንድን ነው? የእግዚአብሔር መልአክ ስለሆነ ኪሩቤልን እግዚአብሔር አዞታል። ስለዚህ በቤተክርስቲያን ውስጥ ያሉት እያንዳንዱ ምስል የጌታ ለምሳሌ የጌታ የክርስቶስ ኢየሱስ የስቅለቱ ምስል ጣዖት ነው እንዴ? አይደለም። ወንጌል መስበኪያ ነው እንጂ ጆሯቸው መስማት ለማይችል አይናቸው ብቻ ማየት ለሚችል ሰዎች ወንጌል ድሮ በምድር የምትሰብከው እንደዚህ የክርስቶስ ኢየሱስን የመከራውን ስዕል ስቅለቱን ሰርተ እንዲህ አድርጎን ያዳነ ብለን የምትነግራቸው የከለከለውን ተከልክለናል። አናመልክም ስዕላትን። ሲጀመር እኛ ጥጃ ሰርተን አናቅም፣ ከዋክብትን ሰርተን አናቅም፣ ወይም ጨረቃን ሰርተን አናቅም፣ ወይንም ደግሞ እባብን ምን ሰቅለ እንደዚህ አይነት ነገር አድርገን አምልከን አናቅም፣ ልናመልክም አንችልም። የተከለከለው ባጭሩ ለአምልኮት ከእግዚአብሔር ውጭ ሌሎችን ነገሮች ቀርጾ ማምለክ የተከለከለ ነው። እኛ በቅርጽ የምናመልከው ነገር ገና ከጅምሩ የለንም። የምናመልከው አብ ወልድ መንፈስ ቅዱስን ነው። ስዕላት ደግሞ የሚመለኩ ጉዳዮች አይደሉም፣ የሚከበሩ ናቸው። የምናከብራቸውም ደግሞ ለምንድን ነው? እግዚአብሔር አዞ በቤተ መቅደስ ውስጥ ስለገቡ ብቻና ብቻ ነው። ስለዚህ አንድ ፔንቴ መጥተህ ሌሎች አማልክትን አታምልክ ተብለሃል ብሎ ሲጠይቅ ምንም አመልከው አምላክ አለ ብለህ መጠየቅ አለብህ። የአንተ አምላክ ሰማይና ምድር የፈጠረ እግዚአብሔር ስለሆነ ነው። ሰማይና ምድር የፈጠረ እግዚአብሔር ነው ያንተ አምላክ። ስዕል አምልከህ የምታውቅ ከሆነ ተናገር። እኔ እንደ አንድ ኦርቶዶክስ ከልጅነት እስከ እውቀት ባለውባት ቤተክርስቲያን ስዕል አምልከን አናውቅም። በስዕል ፊት ግን መስገድ መጽሐፍ ቅዱሳዊ ነው። በስዕል ፊት ነው የሰገድ። ለስዕል አልሰገድም፣ በስዕል ፊት ነው የሰገድ። በስዕል ፊት መስገድ ማለት ለስዕሉ ባለቤት መስገድ ነው። ልክ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ለቦዔዝ በግንባሩ ተደፍታ ሰግዳለታለች። ስለዚህ ስንሰግድ የምንሰግደው እኛ ለቅዱሳኑ ነው የምንሰግደው እንጂ ለስዕሉ፣ ለወረቀቱ፣ ለፔንቱ ለራሱ በቀጥታ ሰግደንም አናውቅም፣ ልንሰግድም አንችልም። ለዛ ይህንን ነገር ሊስተካከል ይገባል። ታንኪዩ ፕሮ እዚህ ላይ ማንሳት ትችላለህ። እሺ ይኸውልህ እኔም መጀመሪያው ከምለው ሀሳብ ነው የምነሳው ማለት ነው። እና ይሄንን ልጠይቅበት የምችልበት መንገድ እያንዳንዱን ነገር እኔ በግሌ የማያቸውና የምሰማቸውም በዓይኖቼም የማያቸው ብዙ ነገሮች አሉ። አሁን እግዚአብሔር እዛ ጋ ያለው ከኔ ውጭ ሌላ አምልኮት ወይም አምላክ አይሁን ሲል ለተቀረጸው ምስል ነው። ያው እስራኤሎች ወደ ባዕድ አምልኮ እግዚአብሔርን የፈጠራቸውን እግዚአብሔርን ትተው ወደ ሌላ አምልኮት በሚሄዱበት ሰዓት ይህንን ትእዛዝ ሰጣቸው። እግዚአብሔርን ብቻ እንዲያመልኩት፣ ለእግዚአብሔር ብቻ እንዲገዙ፣ በዙሪያቸው ባለ ባዕድ በሆነ አምልኮ እና ስርዓት እንዳይያዙ ነው አድርጎ የተናገረው። ይሄ ቃል ግን አሁን ለምሳሌ ቤተ መቅደሱ በተሰራ ሰዓት በዛ በቤተ መቅደስ ውስጥ የነበሩ እያንዳንዱ ሊመጣ ያለውን ክርስቶስን የሚያሳይ ናቸው። እያንዳንዱ ብሉይ ኪዳን ላይ የነበሩ ስርዓቶች፣ በብሉይ ኪዳን ላይ የሚፈጸሙ እያንዳንዱ ህግጋት፣ ስርዓቶች መጪውን ሊያሳይ የሚችል ክርስቶስ ነው። ክርስቶስን ነው እየገለጠ ያለው ማለት ነው። እና ለነዛ ምስል እንኳን ተውና በመጽሐፍ ቅዱስ መሰረት ቤተክርስቲያን ውስጥ ያሉትን አንተ ስታወራ እኮ ዝም ብያለሁ። አንዴ ቆይ ትቀጥልበታለህ። እስካሁን እያወራ ያለኸው እኮ ገባኝ። እኔ አሁን ፍለጋ አይደለም። ቆይ አሁን እስካሁን እያወራ ሀሳብን ትቀጥላለህ። ይኸውልህ እስካሁን ከሰው ወሬ ሰምቼ በአይኔ ያየሁትን ትላለህ። ምን እንዳየ ባናቅም በአይን ላየኸው ነገር እኛ ምስክር መሆን አንችልም። መጽሐፍ ቅዱስ ነው ማለት ታወራለህ። ቆይ ጠቅልል አድርገህ ቅድም ፈለገ የነገረ ነገር ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ? ይሄ ትምህርቷ መጽሐፍ ቅዱሳዊ አይደለም የምትለውን ነገር ነው ማቅረበል። አሁን ቅዱሳት ስዕላትን እኛ በቤተ መቅደስ ውስጥ ማድረጋችን ስህተት ሊያደርግ የሚችል አንድ የመጽሐፍ ቅዱስ ጥቅስ ነገር አንድ በቤተ ክርስቲያናችን ውስጥ ቅዱሳት ስዕላትን ማስቀመጣችን ስህተት ሊያደርግ የሚችል ሌላ ወሬ አልፈልግም፣ ማብራሪያ አልፈልግም።
አንድ መጽሐፍ ቅዱስ ጥቅስ ስጠን። ታንክ ዩ። እኔ በጣም ማለት ሀሳቤን እየጨረስኩ አይደለም። ከመጀመሪያ ጀምሮ የሆነ ነገር እናገራለሁ፣ በመሀል እያስቆማችሁ ወደ ጥቅሱ በመሀል ፕሮፌት እያስቆማችሁ አሁን ምን አለ ምንም መሰሎት፣ ስህተት ቅድም ስንጀምር ብናገር ምን እዚህ ጋር ብለናል? ፕሮፌት ምን አለ መሰሎት፣ ቅድም ስንጀምር እርሱ የሚናገሯቸው ሀሳቦች ከመጽሐፍ ቅዱስ የወጡ በግል አመለካከት ላይ ያመዘኑ ከሆኑ ለእኛ ተረት ተረት ነው የሚሆኑት። እዚህ ውስጥ ደግሞ ማንም ሰው መቼም ተረት ተረት ለመስማት ፈልጎና ፈቅዶ አይገባም። ስለዚህ አሁን ማስረጃን የጠየቁት ለእርሶ ልደታውን ያነሳው ሀሳብ ምንድነው? በቃ ጥያቄ ነው። ይኸው ይሄንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ቅዱሳት ስዕላት መቀመጣቸውን የሚቃወም አንድ የመጽሐፍ ቅዱስ ማስረጃ ካሉት ያንን ማስረጃ ያወጡ ነው ያለው። ስለዚህ እኔ እንደምለው ምናምን አሁን እንዲህ አይነት ግላይ ሀሳቦች ይቁሙና ወደ ጥቅሱ ይግቡ። መጽሐፍ ቅዱስ ሲያወጡ ልደትም ያወጣል። እዚህ የመጽሐፍ ቅዱስ ክፍል ላይ ይኸው የእናንተን አቋም ይቃወማል ብለው ማስረጃ ማውጣት ይችላሉ። እሺ አሁን ማነው ልደታ እንዳለ እሱ ሀሳቡን አለኝና ላውራ ታወራለህ እንደፈለግከው ብሎኛል። እና ልክ ሳወራ ደግሞ የማውራት መፍትሄ ያለ ማስረጃ በፍጹም ያለ ማስረጃ በመጽሐፍ ቅዱሳዊ እኮ እናገራል። አሁን እኔ ነኝ አይደል ዘጸአት 20 ላይ አውጥተን እያወራን ያለ ነው። መጽሐፍ ቅዱሳዊ ነው እያወራን ያለ ነው። ፕሮፌት እባክህ አሁን ልደት ላነሳሉት ጥያቄ ማስረጃ ካል እንደዛ ይባልማ። እኔ የግል አመለካከቴን ደቂቃ ስጡኝ ዝም ብዬ እንዴት ሰው ከልቡ አፍልቆ የሚናገረውን ነገር ለመስማት እኔ ቁጭ እላለሁ? እኔ በግሌ እኔ ፈቃደኛ አይደለሁም። እርስዎ ለምሳሌ ከልቡ አፍልቆ የሚያነሱትን ሀሳቦች በአጠቃላይ እዚህ ጋር ቆሙ ሲናገሩ ለማዳመጥ እኔ ዝግጁ አይደለሁም። በመጽሐፍ ቅዱስ የማስረጃው ግን ሲያወሩ የሚናገሩትን ሀሳቦች ለመስማት ግን ጆሮዬን ቢቆረቁረኝ እንኳን ዝግጁ ነኝ፣ እሰሞታለሁ። እርሱ ያቀረቡትን ሀሳብ መጽሐፍ ቅዱስ ስለሆነ አሁን የሚመዝነን መጽሐፍ ቅዱስ ይሆናል ማለት ነው። የሚመዝነን መጽሐፍ ቅዱስ ይሆናል። እርሶም የሚያነሱት ጥቅስ ይኖራል፣ ለትም ያመነሰው ጥቅስ ይኖራል። ከዛ በኋላ መመዘኛው ሚዛናችን መጽሐፍ ቅዱስ ሆኖ ይዳኘናል። ከዛ ውጭ ግን እኔ የምናገረው እኔ የሆነ አስተያየት ከገቡ ሰዓት ጀምሮ እንዲህ እያሉ እያስቸገሩ ስለሆነ ነው። ይኸውልህ ፍለጋ ማለት እሺ፣ እኔ አሁን ለመናገር ማለት የራሴን ሀሳብ ለማውራት አይደለም፣ የራሴንም ሀሳብ እዚህ ጋር ለማውጣት ሰዎችን የሆነ አቅጣጫ እንዲይዙ አይደለም እያልኩ ያለሁት። እኔ እያወራሁት ያለሁት ስለ በቃ ተረድተውታል። አሁን ወደ ማስረጃው በሆነ መንገድ ነው። ወደ ማስረጃው ብቻ ይገቡ እኮ ወደ ማስረጃው ነው የምመጣው። አሁን እኮ ሀሳቤን እንኳን ሳትነግሩኝ ማስረጃ በላችሁ እንጂ ልደት ማስረጃ ራሱ ማቅረብ አልቻልኩም እኮ እናንተ እኮ ስለሌለ እኮ ነው እያላችሁ። እሺ አቅርብ ማስረጃ። ይኸው 2 ደቂቃ ሰጠው አውራ። 2 ደቂቃ ሰጠው። ይኸው በደንብ ይኸው እያልኩ ያለሁት እኔ ለተመሰለው ምስል በብሉይ ኪዳን ላይ የነበሩት ምስሎች ሁሉ የሚያሳዩት ሊመጣ ያለውን የአዲስ ኪዳኑን በሰው መካከል ሆኖ ሰው ሆኖ የተገኘውን ልጁ ኢየሱስ ክርስቶስን ነው። ክርስቶስን ለማሳየት ነው እያንዳንዱ ነገር የተገለጡት ማለት ነው። ቤተ መቅደስ ውስጥም የእግዚአብሔርም ታቦትም የሆኑ ሁሉ ነገሮች የሚመጡት መጪውን ኢየሱስ ክርስቶስን የሚያሳይ ነው እና ልል የፈለግኩት አንድ ነው። እዚህ ጋር የተመሰለውን ምስል ለአንተ አታድርገው ሲል ለጣዖት ብቻ አይደለም። ሚስትህ እንኳን ከእግዚአብሔር በላይ ከሆነች ጣዖት ነው የምትሆንብህ። ገንዘብ እንኳን የምትወድ ከሆነ ከእግዚአብሔር የሚበልጥብህ ማንኛውም ነገር ለአንተ ጣዖት ነው። እንኳን ሰው ሰርቶ እንኳን ሰግደ እንኳን ቀርቶ ቤት ላይ ላለው ከእግዚአብሔር በላይ ያደረከው በህይወት ላይ የሾምከው ነገር ሁሉ ለአንተ ጣዖት ነው። ለሱ እየተገዛክ ነው። ለሱ ነው እያመለከው ነው። ስለዚህ እኔ ልናገር የምፈልገው ስግደት ለማን ነው ካልክ ለእግዚአብሔር ብቻ ነው። ዛሬ እኮ ለስዕል ትሰግዳላችሁ እኮ እናንተ ለቆመው ምስል። አሁን ለፍጥረታት ፍጡር ለሆኑት እግዚአብሔር ለፈጠራቸው ፍጡር ለሆኑት እኮ ትሰግዳላችሁ። ይሄ ቃሉ ይላል። አንድ ጊዜ ፍፄ በጣም በሚያሳዝን ሁኔታ እድሉን ሰጥተን ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉት ቅዱሳት ስዕላት ልክ አይደሉም፣ በዚህ መጽሐፍ ቅዱሳዊ ማስረጃ መሰረት ብለህ መጽሐፍ ቅዱስ ጥቅስ እንድትሰጠን ጠይቀን ነበረ። ልትሰጠን አልቻልክም። ስለዚህ የምትቃወመን ልብ ወለድ በሆነ በራስ ታሪክ እንጂ መጽሐፍ ቅዱሳዊ ማስረጃ የትኛውም ጴንጤ በእርግጥ ማስረጃ የለውም። ቤተክርስቲያን ውስጥ ያሉት ቅዱሳት ስዕላት ስህተት ስለመሆናቸው
ማስረጃ ከመጽሐፍ ቅዱስ ማቅረብ ቤንጤዎች ማለት ነው። በደንብ ማስረጃ አለ። ቤንጤዎች የለም ጠበቅነ እኮ ስጠብቅህ እስኪ ከአሁን ማስረጃ ይሰጠኛል ብዬ ስጠብቅ ሚስት፣ ባል፣ አጎት፣ እናት፣ ፍቅረኛ ምናምን ማለት ጀመርክ እንጂ የመጽሐፍ ቅዱስ ማስረጃ ማቅረብ አልቻልክም። በድጋሚ አንድ ድል ልስጥ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉት ቅዱሳት ስዕላት ልክ አይደሉም በዚህ መጽሐፍ ቅዱሳዊ ማስረጃ መሰረት ብለህ የምታቀርበው ከብሉይ ኪዳንም ሆነ ከአዲስ ኪዳን መጽሐፍ ቅዱስ ጥቅስ ካለ አንድ ስጠኝ። ማስረጃ አንድ። ለማንኛውም ለቆመ ምስል አትስገድ የሚል ጥቅስ እኮ ሰጠው። ጥቅስ ሰጠው። ለማንኛውም ዘጸአት ላይ 20 ላይ ያለውን ከ3 4 ስዕላት ነው ያልኩህ። ለስግደት አይደለም የጠየኩህ። አሁን አትሳሳት። ዘጸአት 20 እኮ ስለ ጣዖት ነው የሚያወራው። መለስንልህ እሱንም መለስንልህ። ስለ ስግደት አልጠየቅንም። ቤተክርስቲያን ውስጥ ያሉት ስዕላት በቤተክርስቲያን ውስጥ ያሉ ስዕላት ይህ መጽሐፍ ቅዱሳዊ ናቸው በዚህ መጽሐፍ ቅዱስ መሰረት ምትል ከሆነ ጥቅስ አምጣ አልኩ። ዘጸአት አልከኝ። ዘጸአትን መለስኩልህ ስለ ጣዖት እንጂ በሌላ ቦታ ላይ እግዚአብሔር ስዕላትን እንዲቀርጹ ምስልን እንዲቀርጹ ያዘዘበትን ኢቨን ማስረጃ አምጥቼ አሳይቻለሁ። ስለዚህ አለህ ወይ? እኔ እኮ አልኩ እኮ በታች ምድር ካለው ከምድር በታች ካለው ማንኛውም ሲል እኮ ለጣዖት ብቻም እያለ አይደለም። ታዲያ እግዚአብሔር ሌላ ቦታ ላይ ተፋስቶ ነው ኪሩቤልን ለምን ቀረጽ አለ? ታዲያ ኪሩቤልን ለምን ቀረጽ አለ? አምልኮ አላቸው። ኪሩቤልን ለምን ቀረጽ አለ? ኪሩቤልን ለምን መልክ አላቸው ይላል። ቀረጽ አለ? ኪሩቤልን ወንድሜ አንድ ጊዜ አዳምጠኝ። ኪሩቤልን ቀረጽ ያለው ማን ነው? እግዚአብሔር። ለምን አለ ታዲያ? እንዲሰገድለት እንዲመለክለት እኮ አይደለም። ለምን አለ ነው? ለምን ቀረጽ አለ? እንዲሰገድለት እኮ አይደለም። አምልኮ የሚገባው ለአንድ ለአብና በቃ ክርስቲያኖች በዚህ አጋጣሚ አንድ ማወቅ ያለባቸው አንድ ነገር ልንገራቸው። የትኛውን ጴንጤ ጥያቄ በቀጥታ ይመለሰላቸው? ይህን ነገር ሁሌ ነው አለ ምን የምናገረው እኔ። የትኛውን ጴንጤ ጥያቄውን የጠየቃችሁትን ጥያቄ በቀጥታ የመለሰ ቀን ከጴንጤነቱ 50% ይወጣል ማለት ነው። ከጴንጤነቱ 50% ይወጣል። ሰማይ ዝቅ ምድር ከፍ ቢል ማለት ጴንጤ ጠየቀውን ጥያቄ በቀጥታ መቼም አይመልስልን። እንዲሁ ይቃወማል በደመ ነፍስ እንጂ ማለት ነው። መጽሐፍ ቅዱሳዊ ማስረጃ አምጥቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታደርጋቸው ስርዓቶችም ይሁን አምልኮዎችም ይሁን ቀኖናም ይሁን ዶግማም ይሁን አስተምሮም ይሁን ፉርሽ ሊያደርግብህ አይችልም። ስግጥ ግግም ብሎ ይከራከራል እንጂ አሁን ይህን እድሉን ሰጥተውት ቀለል ባለ መንገድ፣ ምክንያቱም ሁሌ የሚያነሱት ትችት ስለሆነ በስዕላት ዙሪያ ላይ ምንድን ነው ያልኩት? በቃ ቀለል አድርገውና መጽሐፍ ቅዱስ ላይ እናንተ ቤተ መቅደስ ውስጥ ቤተክርስቲያናች ውስጥ ያደረጋችሁት ስዕል ልክ አይደለም፣ ስህተት ነው ብሎ ሊያስተምር ሊያስረዳ የሚችል መጽሐፍ ቅዱሳዊ ማስረጃ አምጣ ብዬ ነበር እድሉን የሰጠሁት። ሄዶ ዘጸአት ስለምን እንደሚያወራ ቅድም አውራሮችላቸዋል። በላይ በሰማይ ሲል ጨረቃና ከዋክብትን፣ በምድር ሲል ደግሞ እንስሳትን፣ ጥጃም፣ በሬ፣ ላም እንደዛ እያደረግ ማምለክ እንደማትችል፣ በባህር ሲል ደግሞ አሳን፣ በሬዎችን፣ ሌሎችንም ለራስ ቀርጸህ ለአምልኮ አትጠቀማቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፀሐይ ይመለካል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጨረቃ ይመለካል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የላም ቅርጽ ተደርጎ ይመለካል? አይመለክም። የአሳን በዲ ቅርጽ፣ የእባብ ቅርጽ ተደርጎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመለካል? አይመለክም። አይደለም እሱ የስላሴ ስዕል አይመለክም በፍጹም። ስለዚህ ጥቅሱ ለእኛ ለክርስቲያኖች የሚመለከት ሳይሆን በሰዓቱ እስራኤላውያን ወደ አምልኮተ ጣዖት እየተንደረደሩ ለነበሩ እስራኤላውያን የሚመለከት ነው እንጂ በአዲስ ኪዳኗ በክርስቶስ ኢየሱስ በተመሰረተችው ቤተክርስቲያን ውስጥ የሚመለከተን አይደለም። ሌላኛው እንደዛም ሆኖ ግን እሺ እግዚአብሔር ስዕል መቅረጽን በራሱ ምስል መቅረጽን በራሱ ሙሉ ለሙሉ ነው ወይ የተቃወመው? አልተቃወመም። ዘጸአት ምዕራፍ 25 ከቁጥር 25 አሁን መጽሐፈ ነገሥት ነው። መጽሐፈ ምን ነበረ? መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 29 ምዕራፍ 6 ቁጥር 29 ላይ እዛ ጋር ደግሞ በተቃራኒ ቅረጽ። አዎ በቃ ኪሩቤልን እንዲሁም ከፈነዳ አበባ ምስል ቀረጸ ብሎ የተናገረውን ደግሞ አይተናል። ስለዚህ እግዚአብሔር የተቃወመውን እንቃወማለን፣ እግዚአብሔር የተቀበለውን እንቀበላለን። አሁንም ጴንጤዎች ካላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ልምምድ ካላት
በዚህ ብላችሁ ልትነግሩን ትችላላችሁ። እድሉን መስጠት ይቻላል ለቀጣዮቹ። እግዚአብሔር ያክብርልኝ። እናመሰግናለን ለትሻ። በጣም 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 ቃሎት ያሰማልን። እና ቤኑም ሰላም ሰንላችሁ ወጡ። ሶል አለ አይ ቲንክ ስልክ ገብቶበታል። እሺ እስከዛ ሌሎች ወንድሞች እድል እንስጥ። ፌዝ የሚል አካውንት ይሰማል? አዎ ይሰማል ወንድሜ። እሺ ማን በል? እኔ ፌዝ እባላለሁ። አይ እኔ እንኳን ኦርቶዶክስ ነኝ። እንትን ታች ሆኜ ነበረ መከታተላችሁ። እስኪ ቀረብ ብዬ ደግሞ ልስማ ብዬ ነው እንጂ ቦታ ካጣበብኩ ያው ልወርድ እችላለሁ። ምንም ችግር የለው። እንደማችን እግዚአብሔር ያክብረልን። ለሌሎች እስከዛ እድል እንስጥ። እዚሁም ችግር የለው። እንደሚለው አይ አም ፎሎወር ኦፍ ጂሰስ የሚል አካውንት ይሰማል? የማይክ ምልክቱን ክፈቱት ፕሊዝ። እሺ ይሰማል። ሰላም ሰላም፣ ክርስቶስ ሰላም ሁላችሁም ይሁን። ሰላም። ማንን ብል ስምህን? ሳሙኤል። እሺ ሳሙኤል፣ ከየት ቤተ እምነት ነው የመጣው? እኔ አክቹዋሊ ዩኒታሪያን ነኝ። ምን አልከኝ? ዩኒታሪያን ዩኒታሪያን ናቸው እነዚህ። በስላሴ አማኞች አይደሉም። በ19 ስንት ነበር የእናንተ ሃይማኖት የተጀመረው? 1960 ነው። አክቹዋሊ እኔ ስቲል ፕሮቴስታንት ነኝ ያለው፣ ግን አሁን ያለኝ አንደርስታንዲንግ ኦኬ። ቀጥል እስኪ ትንሽ እንስማ። ትንሽ አማርኛ የኔ ቋንቋ አይደለም፣ ሰው ትግርኛና እንግሊዝኛ ነው የሚያወራው። ፈለገ እንግሊዝኛ ስለሚችል እሱ በእንግሊዝኛ አውራው እሱም በእንግሊዝኛ። እኔ በምን ስራ ልደት በምን ጸጋዬ በአንተ ችግር በአማርኛ እሞክራለሁ። በምን ስራ በጣም ደስ ይላል። ችግር ካለ ትግርኛ አስተረጉምላቸዋለሁ። ችግር የለውም፣ አስተረጉምላቸዋለሁ። በቃ በሚችለው ያወራል። እሺ መጀመሪያ አመሰግናለሁ ስለ ኦፕሽኑ ወይ ይሄ ኦፖርቹኒቲ ስለሰጠኝ። አንድ ጊዜ ወንድማችን፣ አንድ ጊዜ ይቅርታ፣ ለአንድ ልትሻ ሁለት ነገር ብቻ ሳላሳየው ስለወጣ ፕሮፌት አንድ ጊዜ ድርስጠን ወደ እንግሊዝኛ ፕሮግራማችን በፊት። እሺ ፕሮፌት ይሰሞታል? ይቅርታ ቀደም ስለወጡ በጣም ይቅርታ። መጀመሪያ መልሱልኝ። ለምን አወረዳችሁኝ? ፕሮፌት አሁን እሳቸው እርሶ ነው ምናምን እያላችሁኝ እዚህ ጋር ሳታከብሩ እዚህ ጋር ግን አወረዳችሁኝ። ፕሮፌት እንዲህ ለማለት ነው የገቡት። በቃ እንለያይ ወይስ አይደለም? አንለያይም። አሁንም እኮ ቅድም እያለሁ ስሞትን ስጠራ ማውረዱንም ምንም በእጃችሁ ነው። ቆይ ፕሮፌት ስሞትን ስጠራማ እንደማመጥ እንጂ አሁን እዚህ ጋር እንዲያረጋችሁኛ አስወረዳችሁኛ ምናምን የሚለውን ነገር አሉትም አላሉትም ምንም የሚያመጣው ነገር ስለሌለ አንድ ጊዜ ባቆት አንድ ጊዜ አዳምጡን። ፕሮፌት ሁለት ነገር ብቻ ላሳለው ትለርሶ አይ ቲንክ ልደት ያስረዳውን ነገር ወደ ጎን ይተዉትና በአጠቃላይ በእርሶ እምነት ስዕላት በአጠቃላይ መጽሐፍ ቅዱስ አይደሉም ብለው ያምናሉ አይደለ ፕሮፌት? መጽሐፍ ቅዱሳዊ አይደሉም ለማለት ለነሱ ለሚቀረጹት ምስል አምልኮ የምታደርገ ከሆነ ስግደት ስለ አምልኮ አይደለም ይወዶት። አሁን መቀላቀል የለበትም። በመጀመሪያ የእርሶ ስም ማነው ስሎት፣ ለምሳሌ የእርሶ የሚቀርመው ስሞት ፍጹም ነው። ከፍጹም በኋላ ደግሞ የአባቶ ስም ይኖራል አይደለ ፕሮፌት? ከዛ የአባቶ ስም ይኖራል፣ ከዛ ደግሞ የአያቶ ስም ይኖራል። ስሞት ማነው ስንሎት የአያቶን ስም ማውራት አይጠበቅቦትም። በመጀመሪያ የእርሶን ስም ነው መንገድ ያለበት። አሁን ይመለካሉ ወይስ አይመለኩም፣ ይሰገድላቸዋል ወይስ አይሰገድላቸውም እናወራለን። ከዛ በፊት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብለው ነው እርሶ የሚያምኑት?
ተናግሬያለሁ። መጽሐፍ ቅዱሳዊ አይደለም ለማለት አሁን እኮ ሰው እኮ ምን ብለው ነው እርሶ የሚያምኑት ፕሮፌት? የምን ግራ መጋባት ነው? እኔ ማምነው ለአንድ ለአብ የሚሰገድለት እሱ የሚሰገድለት እኔ ለማን ነው የሚሰገደው ብዬ አይደለም የጠየቅኩት። አሁንም እባክዎ ጥያቄውን ያዳምጡ። ይሰገዳል ወይስ አይሰገድም እናወራለን። ይቆዩ፣ ይረጋጉ። ይመለካሉ ወይስ አይመለኩም እናወራበታለን። ይረጋጉ። ፕሮፌት እንዴ አሁን አንዱን ሳይዙ የቆጡን አድርብ ብላ የምን ማንጣለች ይባላል። የሆነ ነገሩን ሳይጨርሱ ወደ ሌላ ነገር አይሩጡ። እሺ ይኸውልዎት፣ ይሰገዳል ወይስ አይሰገድም ቆይ እናወራለን። እሺ ፕሮፌት፣ ይመለካል ወይስ አይመለኩም እናወራለን። በመጀመሪያ በእርሶ እምነት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብለው ነው የሚያምኑት እርሶ? ስዕላዊ ምን አይነት ስዕላዊ? ስዕላት መጽሐፍ ቅዱሳዊ ናቸው ብለው ያምናሉ ወይስ አያምኑም ስሎት ምን አይነት ስዕላት ብለው ከተናገሩ መልካም ላስረዱት። አሁን እንደዚህ የነሙናን ይዘን ምናምን መቼም አልሎትም። ለምሳሌ ኦርቶዶክስ ቤተክርስቲያን የምትገለገልባቸው የቅዱሳን መላእክት፣ የቅዱሳን ሰዎች፣ የሐዋርያት፣ የጻድቃን፣ የነቢያት የነዚህ ስዕላት በአጠቃላይ መጽሐፍ ቅዱሳዊ ናቸው ብለው ያምናሉ ወይንስ አያምኑም? እምነቱን ይንገሩን ባጭሩ። ምንም ብዙ ማብራራት አይጠበቅቦትም። ይኸውልህ ለቆመ ለማንኛውም ምስል አትስገዱ የሚል ቃል እኔ አሁን ቆሟል ወይስ ተቀምጧል የሚል ነገር አላነሳውለትም። ፕሮፌት ምን ሆኖ ነው? ኢየሱስ ያድናል ብለው ያምናሉ ፕሮፌት? በደንብ ያድናል። በቃ ልክ እንዲህ ነው የሚመለሰው። አዩ በቃ እምነቱን አዎ በቃ ያድናል ብዬ አምናለሁ። ስዕላት መጽሐፍ ቅዱስ ናቸው ብለው ያምናሉ? አምናለሁ አላምንም። በመሰል አላምንም። በቃ እንዲህ ነው የሚመለሰው። ጥሩ በቃ አሁን እቺን እንዲሉ ፈልጌ ነው እኔ። በቃ ስዕላት መጽሐፍ ቅዱሳዊ አይደሉም ብለው ነው የሚያምኑት። በጣም ጥሩ። እሺ እስኪ አንድ ነገር ለእርሶ ለማሳየት ልሞክር። እዚህ ጋር ይቅርታ፣ በጣም ይቅርታ ክርስቲያኖች ወንድሞች፣ የፕሮቴስታንት እህት ወንድሞቻችን የ66ቱ መጽሐፍ አለ እጄ ላይ ይታዩታል። ፕሮፌት የአዲስ መደበኛ ትርጉም መጽሐፍ ይላል። ይታዩታል አይደል? መጽሐፍ ቅዱስ ፕሮፌት አይታዩትም? መጽሐፍ ቅዱስ ይታያል። ግን እያልኩ ያለሁት በጣም ጥሩ። እዚህ ላይ የምን ስዕል ይታዩታል? አልሰግድም ነው። እኔ አሁን ስለ ስግደት ቆይ ይረጋጉ እናወራለን። ፕሮፌት ምንድነው ዱላ እንደበዛበት ሌባ እንደዚህ መጮ? ቆይ ይረጋጉ እንጂ እርሶ እኮ የሃይማኖት መምህር ኖት አይደል እንዴ? በሚያገለግሉበት ቸርች በጣም ለብዙ ምዕመናን ኃላፊ ኖት። ተረጋግቶ ያወሩ። እዚህ መጽሐፍ ቅዱስ ላይ የምን ስዕል ይታዩታል? የመስቀል ስዕል። እሺ ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ፕሮፌት? አሁንስ መጽሐፍ ቅዱሳዊ ናቸውም አይደላቸውም ለማለት አይደለም እኔ እያልኩ ያለሁት ናቸው ወይንስ አይደሉም። የቀደሙ መልሶትን ያስተካክሉ ፕሮፌት። መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ፕሮፌት? እኔ ይሰግዳሉ ብዮታለሁ። አሁን ለዚህ ስዕል እርሶ ይሰግዳሉ ብያለሁ አላልኩም። እርሶ ይህን ስዕል ያመልካሉ ብዮታለሁ አላልኩትም። እባክዎ ቆይ ይረጋጉ ፕሮፌት። ምን ሆኖ ነው? አሁን እኮ የሚጮህበት ታይም አይደለም እኮ። ይረጋጉ እንጂ ምናልባት አገልግሎት ላይ እርሶ ሲያገለግሉ እየጮኸ አገልግሎ ሊሆን ይችላል። አሁን ግን እንዲህ ስንወያይ ከኛ ጋር እባክዎት፣ እኛ ጩኸትን በጣም የሚያስደነግጠን ህዝቦች ነን። እኛ ክርስቲያኖች ነን። እኛ ቤተክርስቲያን ውስጥ በጩኸት አይደለም የምንገለገለው። ቶናችንን ቀነስ አድርገን ነው የምንማማረው የምንገለገለው። ፕሮፌት እዚህ ላይ የምን ስዕል አለ ስሎት የመስቀል ስዕል ብለውኛል። በጣም ጥሩ። እሺ ይሄ ስዕል መጽሐፍ ቅዱሳዊ ነው ወይንስ አይደለም ፕሮፌት? ይሄ የ66 መጽሐፍ ቅዱስ ነው። የፕሮቴስታንት እህት ወንድሞቻችን መጽሐፍ ነው። እርሶ የሚይዙት አይነት መጽሐፍ ቅዱስ ማለት ነው። እሺ አሁን ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደለም? ምን ብለው ነው የሚያምኑት ፕሮፌት? መጽሐፍ ቅዱሳዊ ናቸው፣ ግን አምልኮ የሚገባ መጽሐፍ ቅዱሳዊ ናቸው ብሏል። አስምሩበት። መልስ ቁጥር 2 ይላል። መልስ ቁጥር 1 ምንድን ነበረ? መጽሐፍ ቅዱሳዊ አይደሉም ነበረ። እሺ ከዛ በኋላ አይደሉም ያልኩበት ምን ምክንያት ፈለገ? ቆይ ፕሮፌት ያረ ይረጋጉ ባኮት። ምን ሆኖ ነው? አሁን እርሶ ገቡና ይወሉት ከተወሰነች ደቂቃዎች በፊት ስዕላት መጽሐፍ ቅዱስ እንደሆነ ያምናሉ ወይ ስንሎት፣ አዎ አይደሉም፣ ስዕላት መጽሐፍ ቅዱስ አይደሉም ብዬ ነው ማምነው አሉ። እሺ አሁን ደግሞ መለሳለንና እዚህ ላይ የምን ስዕል ይታዩታል ብለን ስዕል ካሳየኑት በኋላ እሺ ፕሮፌት አሁንስ እስቲ ያስቡበት ምን ብለው ያምናሉ ስንሎት፣ ስዕላት መጽሐፍ ቅዱስ ናቸው አሉ። አሁን ለምን አሉ እንዴት አሉ ምናምን እርሱ ለህሊኖትና እርሶ ለሚከተሉ አማኞች ተውና፣ ይሄንን ስዕል ማነው ሳሉ ያላችሁ ፕሮፌት? ከይቅርታ ጋር ማነው ሳሉ ያላችሁ ይሄንን ስዕል? ፕሮቴስታንት የሆኑ ሰዎች ስዕላት መጽሐፍ ቅዱስ አይደሉም ብለው ያምናሉ። ማነው ሳሉ ያላችሁ? ማነው ሳሉ ያላችሁ ይሄን ስዕል ፕሮፌት?
ቆይ እሰሞታለሁ። ፍለጋ አንተ የሆነ ጥያቄ እየጠየቅ የሆነ መልስ እያገኘ አንተ ፕሮፌት የፈለግከውን ሀሳብ መስጠት ፕሮፌት አትችልም። አንተ ቤት ማነው ስለሆነ ነው። ይሄን ግን ስዕል ሳሉ ያላችሁ? ማነው ያላችሁ? እባክዎትን መልስ። እርሶ እኮ አስተማሪ ኖት፣ ይኸውልህ በደንብ ይመልሱ እንጂ። አይደለም። ቆይ ለየትኛውም ለተመሰለ ምስል መምህር ኖት ትሰግዳለህ እርሶ እንዴ አንተ? ፕሮፌት። እኔ አሁን ጠየቅኩ፣ ይሰገዳል ወይስ መልስልኝ። አይሰገድም ብዬ አላወራሁትም። ፕሮፌት ይረጋጉ። ስለ ስግደትም ስለ አምልኮም ላወሮት ነው። ቆይ ይረጋጉ። በመጀመሪያ ይችን ይጨርሱ። እሺ ሁለት እግር አለኝ ተብሎ ወደዛ አይቺ ፋ ይወጣ። መልስልኝ። እኔ ፕሮፌት አይደለም ለየትኛው እባክዎት ስግደት ይረጋጉ። ነው መጀመሪያ የሚገባው? ይሄንን ስዕል ማን ነው ሳሉ ያላችሁ? መልስ አለዎት ወይስ የለዎትም? ይሄ ይፍታሉ። በመጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ መጽሐፍ ቅዱስ ነው። ማስረጃ ያውጡ። ማስረጃ ምን ላይ እናውጣ? ሁላችሁም ሰምታችኋል። በ- በመንፈስ ቅዱስ መሪነት የተሳለ ስዕል ነው ብለዋል። መጽሐፉን በመንፈስ ቅዱስ መሪነት የተጻፈ መጽሐፍ ነው ብለዋል። ማስረጃ ያውጡ። ይሄ ስዕል በመንፈስ ቅዱስ ይኸውልህ መሪነት ሳሉ እንደተባላችሁ። ይኸውልህ በደንብ ስማኝ። ይኸውልህ አሁን እናንተ በጣም ማለት ፕሮፌት አንደኛ እውነት ለመናገር ፕሮፌት አሁን እዚህ ጋር እውነት ሀሳብና ሃይማኖት ስቴቱን ሳይሆን ያቆዩት። አንድ እልህ ነው ጊዜ የያዛችሁት፣ ማስረጃ እልህ ነው ያውጡ። የያዛችሁት። ምክንያቱም ፕሮፌት በምሳሌ ልነግርህ ማስረጃ እችላለሁ። ያውጡ። ቆይ ፕሮፌት እኮ እባክዎት ማስረጃ ያውጡ። ማስረጃ አወጣለሁ፣ ግን እድል ስጠኝ ፕሮፌት ላውራ መጽሐፍ ቅዱስ ግን እኮ ያውቃሉ ላውራ። እርሶ? ምንም እኮ አንድ እኔ ጊዜ እያወራሁ አይደለም። መጽሐፍ ቅዱስ ያውቃሉ? ፕሮፌት የጠየኩትን ይመልሱልኝ። በደንብ ነው የማውቀው። መጽሐፍ ቅዱስ ይዤ ነው ህይወቴ ሁላችሁም ስሙ። የተከተልኩበት መጽሐፍ ቅዱስ እርሶ ያዳኘኝን አንብቦ አውቀዋለሁ። ያውቃሉ? ፕሮፌት ቆይ አዳምጡ አንድ ጊዜ። መጽሐፍ ቅዱስ እርሶ አንብቦ ያውቃሉ? በደንብ አውቃለሁ። ኪሩቤል ማን ነው? ሁላችሁም ስሙ። አሁን ክሩቤል ላይ መጽሐፍ የተሰለፈ ቅዱስ ቆይ ይረጋጉ። ቆይ አሁን እንዲህ ስለ ጮሁ ማንም የሚያዳምጡት የለም። ፕሮፌት እሺ፣ ኪሩቤል ማን ነው? ቅድም ሲጠየቁ ላሽ ለማለት ሞክረው ነበር እና መጽሐፍ ቅዱስ ያነባል ወይ ስንለው እኔ ከመጽሐፍ ቅዱስ ጋር ነው ውለው ብለዋል። እሺ እኔ እንደዚህ አይነት ደግሞ ጉራ እና ትምክት በጣም ስለሚደብረኝ ነው ፕሮፌት እንዲህ አይነት የልጅ ጥያቄ የምጠይቁት። ኪሩቤል ማን ነው? ይመልሱልን። ማይኮተን ይክፈቱን ይመልሱ። መልስ የማይመልሱ ከሆነ አሁንም ሚዩት ይደረጋሉ። ይኸውልህ እኔ አሁንም ይኸውልህ እኔ እኮ ምንም እያወራሁ አይደለም። ሳወራ ኪሩቤል ማን እናንተ ነው? ሌላ ሀሳብ ነው መረጃ ወደ መልሱ ትላላችሁ። ይግቡ። ከዚህ የሚበልጥ መረጃ ፕሮፌት ምን አለ? እየተናገርኩ ያለሁት ኪሩቤል እኮ ማን መረጃ ነው? ነው። መጽሐፍ ቅዱስ የጠየኩት ሀሳብ በቃ ነው። ትክክል ነው። እርሶ መጽሐፍ ፕሮፌት እርሶ ትክክል ነው። መጽሐፍ ቅዱሳዊ እኛ ነው። ተሳስተናል። ፕሮፌት ይኸው ሰሙን። እኛ ተሳስተናል። እርሶ ትክክል ነው። ኪሩቤል ግን ማን ነው? በቃ ኪሩቤል ማን ነው? ያው ይሄን እኮ ይመልሱልኝ ቆይ ስለማላውቅ። እሺ ልናገር ማን ነው? ቀጥታ ወደ ያው መልሱ በደንብ አይደለም ልናገር፣ እኔ ወደ ልናገር። መልሱ ምንም መጀመሪያ ወደ መልሱ አያማችሁም፣ አይቆረቁራችሁም። እኛ በመጀመሪያ ወደ መልሱ ኪሩቤል ማን ነው? ፕሮፌት ማን ነው ኪሩቤል? ቆይ እኮ እነግርሃለሁ። ፍለጋ በደንብ ኢየሱስ ማን ነው? ላስረዳ። ፕሮፌት ቆይ ኢየሱስ ማን ነው? ቆይ እነግርሃለሁ። እኔ በደንብ ነው የምነግርህ። አሁን ይንገሩ። መጀመሪያ ኢየሱስ ማን ሀሳቤን ነው? ላስጨርሰኝ። ኢየሱስ ማን ለምን ነው? ወደዛ ሀሳብ ውስጥ የጠየቁትን ይመልሱ። ኢየሱስ ማን ነው? ፍለጋ ምን ሆናል? እኔ ላውራ ወይ ልወርድ ነው? ከዚህ በኋላ እኔ እዚህ ኮሜንት ሴክሽን ላይ እሳቸው ስላላወቁ ነው። ኮሜንት ሴክሽን ላይ ፍለጋ እያላችሁ ምጽፉ ሰዎች እኔ ብሎክ ነው ማድረጋችሁ። ፕሮፌት ቆይ አንድ ጊዜ አዳምጡኝ። ኢየሱስ ማን ነው? ልውረድ እንደ ፍለጋ እኔ አክብሬያችሁ ነው የመጣሁት። ይችላል። ያለኝን በቃ ከእናንተ ጋር ለማወቅ ይውረዱ፣ እራስዎትን ያውርዱ። በሉ ይውረዱ። በቃ መልስ የለዎትም። በቃ መጽሐፍ ቅዱስ አውቃለሁ ምናምን ብለው ሌላ ጊዜ ግን አካኪ ዘራፍ አይበሉ። አይደለም አንልም። በቃ ለዚህ ነበር ያስገባሁት። ይኸውልዎት ምን አለ መሰሉት፣ ኢየሱስ ክርስቶስ ትላንትና ዛሬም እስከ ዘላለም ያው ነው። ከኢየሱስ በስተቀር ሌላ አምልኮት ስግደት አይገባም ነው የሚያልኩት። ኢየሱስ ማን ነው ለሚለው ጥያቄ መልስ ነው አይደለ? ይሄ ፕሮፌት አሁን የመለሱልኝ መልስ ነው አይደለ? አይደለም ይኸውልህ ወዳጄ አይደለም። እሺ ኢየሱስ ማን ነው? ኢየሱስ ማን ነው? በደንብ ስማኝ። ቆይ በደንብ ሰሞታለሁ። ማን ነው? ቆይ እኔ ይኸውልህ ስለ ኢየሱስ ከመናገሬ በፊት ስለ ኢየሱስ ማን ነው? ለምንድን ነው የሚያንቆት? ይናገሩ። ለምን ያንቆታል? ይናገሩ። ኢየሱስ ማን ነው? ሐሳብ አለኝ። መጀመሪያ ከሐሳቡ በፊት መልስ ይመልሱ። ኢየሱስ ማን ነው? በደንብ ቆይ። እኔ አሁን ከመመለሴ በፊት መጀመሪያ ምን እንደሆነ ልናገር። ለምንድን ነው ጉሮሮትን የሚያንቆት? ፕሮፌት ኢየሱስ ማን ነው? ይመልሱ። እግዚአብሔር ልጅ ነው። እሺ እሱ እግዚአብሔር ልጅ። ኪሩቤል ደግሞ ማን ነው? ሁላችሁም ስሙ። መልስ ምናምን ጀምሯል። ማን ነው ኪሩቤል? ኪሩቤል መልአክ ነው። መልአክ ነው። ኦኬ። ስንት መልአክ ነው ኪሩቤል? አንድ መልአክ ነው ወይስ 18 መልአክ ነው ወይስ 60 መልአክ? ስንት መልአክ ነው ኪሩቤል? እሱን እናንተ ናችሁ የምታውቁት። መጽሐፍ ቅዱስ እኮ አነባለሁ አሉ እኮ ፕሮፌት። መጽሐፍ ቅዱስ ጋር ነው ብሎ መጽሐፍ ቅዱስ አውቃለሁ። መልአክን አይደለም የምናመልከው፣ ለመልአክ አይደለም የምንሰግደው። ስንት መልአክ ጉዝ ያውልህ
እኛ ለመላእክት ወይም ሰው ለፈጠራቸው ለሞቱት ነገሮች አንሰግድም። እኛ ስግደት ለሚገባው ለእግዚአብሔር ብቻ ነው። በቃ ጨርሷል። ፕሮፌት ምንድነው መሰሉት? አሁን በወንድምነት ልምከሩት። ይኸውልህ ስሞት እንደሚናገረው አሁን እርሶ ጋር ፕሮፌት ይላል። ባሉበት ቸርች ውስጥ እንግዲህ በትንቢት ቃል ያካፍላለሁ እያሉ ሰዎችን ፈውሳለሁ እያሉ ምናምን ነው የሚያገለግሉት። አይ ቲንክ ፕሮፌት እርሱ ራሶትን በዛ መልክ ነው የሚገልጹት። አይ ቲንክ እና ምን አለ መሰሉት ፕሮፌት ገምቶ ማደርና የክርስቶስን ቃል ፈትፍቶ መናገር የተለያዩ ጉዳዮች ናቸው። በቃ ባጭሩ እርሶ በሐሳብ ደረጃ ለምን ሐሳቡን ተቃወሙ አንልም። ስለ ስላት ለምን ወረዱ ፕሮፌት? እዚህ ቁጭ ብለው ነበር ማዳመጥ የነበረበት። ስለ ስላት ስለ ስግደት ምንም አይነት ነገሮችን ማንሳት ይችላሉ። ነገር ግን በመጀመሪያ ቀድሞ መጽሐፍ ቅዱስን ማወቅ ይጠበቅቦታል። አሁን ይህን ያክል ጠንከር አድርጌ እርሶን የምናገረው ለምንድን ነው? በጣም ተለጠጡ ፕሮፌት። መጽሐፍ ቅዱስን አውቃለሁ፣ ከመጽሐፍ ቅዱስ ጋር ነው ውሎዬ፣ ከመጽሐፍ ቅዱስ ጋር ነው አዳሬ። ያውቃሉ? እርግጠኛ ነው? አዎ በደንብ ነው ማውቀው ምናምን አሉ። የመጽሐፍ ቅዱስን 2% እንኳን አንብቦ አያውቁም። እርሶ ቀደም እንዳልኩት ያው ብዙ ጊዜ ገማች ስለሆኑ አክስትህ ገሊት ናት፣ አጎትህ ገሌ ነው፣ የአጎትህ ልጅ ገሌ ነው ምናምን እያሉ ገምተው ስለሆነ የሚያድሩት እርሶ ገማችነቶ እንዳይነቃቡት ነው መጽሐፍ ቅዱስ የሚይዙት እርሶ እንጂ መጽሐፍ ቅዱስ አንብቦ አያውቁ። ስለዚህ ፕሮፌት ለሌላው ጊዜ እባኮትን ፐርሰናል ያሆነ እኔ የምናገረው እርሶ ነው። እዚህ ውስጥ የፕሮቴስታንት እምነት ተከታይ የሆነ ሰው ቁጭ ላይ ያዳመጣል እና የፕሮቴስታንት አማኝ የሆነውን ሰው እባኮት ባያስከፉት፣ ባያሳዝኑት፣ በቃ ባልተዘጋጁበት ጉዳይ ላይ መጥቶ ባይናገሩ። አሁን ለስሙ በቃ ይሄን ለማለት ፈልጌ ነው። ለትሻ ቀጥሎ ፕሊዝ